ዋይ ጉድ መጣ ዘንድሮ። ሀይሚ ከዳንኤል ምን እየሰራች ነው እንዴ? ሰው እንዴት ነው እንዲሁ በአንድ ሳምንታት ውስጥ እንዴት ብሎ ነው የሚቀየረው እንዴ? ሀይሚን እስከ ዛሬ ይወዳት ነበርኩኝ የምር። አሁንማስ በጣም መስጣላችኝ። ጭራሽ ከዳንኤል ለዛሬ ቀለበት ፕሮግራም እያሉ ማለት ነው። የምን ቀለበት ነው? ከብሩክስ ምን አይታ ነው ግን እንደዛ የምትል ከሰከሰው ሀይሚ ማለት ነው? ወይስ እነሱ የምር አሁን እነሱን ሳስባቸው በቃ ልክ እንደ አብርሽና እንደ ሩታ ነገሩን እየጀመሩት ይመስለኛል። አብርሽና ሩታ እንደዛው በሳቱ እንደቀላል ፕራንክ እያሉ መጨረሻው ላይ ደግሞ ያው አንድ ጊዜ ነገራቸው ማይቋጭ አዳዲስ ነገር እየመጣ ነው። አሁን ግራ ግብት እያደረገን አረ እናንተን ከመከታተሉ እኮ ዝም ማለት ይሻላል ብለን ዝምታውን ማርጠን ዝም ብለናል። አንዳንዶች ደግሞ እየተከታተሉ ነው። አሁን ደግሞ ሀይሚ ከብሩኬ ያላት ሁኔታ በጣም ደስ የሚል እንዲሁም ደግሞ ብሩኬ ለሷ የሚሰጣት ፍቅር እንዲሁም ደግሞ እሷ እንደዛው ፍቅራቸው የሚያስቀና ነበር ማለት ነው። አሁን ለታ ግን እነሱም ጀመሩ መሰል። ይሄ ፕራንክ ነው ወይስ የምር ሀይሚ ብሩኬን ትታ ወደ ይሄ ዳንኤል እየመጣች ነው ወይስ ደግሞ አሁንም እነዚህ ጫወታ እየጀመሩ ነው? የምር እኔ ግራ ገባኝ ማለት ነው። እንደው እውነታው የምታውቁት በኮሜንት ብታስታውቁ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ መቼስ ካያችሁ አላስችል የሚላችሁ ነገር አለ። ሀይሚ ለዛሬ የቀለበት ፕሮግራም የሚል ነገር አይ ጉድ! የሚን ቀለበት ነው ግን እንዴ? ቆይ ግን እኔ የሚገርመኝ ነገር አንዳንድ ቦታ ጥያቄ በጣም የሚፈጥርብኝ ቦታ አለ። ምክንያቱም እንዴት ነው ጥያቄ የሚፈጥርብኝ ብትሉ፣ ቆይ ክርስትና እምነት ተከታይ ማለት ነው እንዴ ይህንን ያክል ተጃጃሉ ነው የሚለው? ከማንም ወንድ ታልከሰከሱ ነው የሚለው? ግን ይቅርታ አድርጉልኝና ለራሴ ግራ ስለገባኝ ነው ማለት ነው እንዴ። ከአንዱ ሲጣሉ ወደ አንዱ እየሄዱ ልጥፍ የሚሉት ነገር ነው ግራ ግብት የሚያደርገኝ የምር ማለት። ያኒ ከአንዱ ይጣላሉ፣ አሁንም በሳምንታት ውስጥ ደግሞ ከአንዱ ሄዶ እንዴት ብሎ እንደሚገባቡ አላውቅም። ይሄ ማለት ግን እነሱ ብቻ ሳይሆን ያኒ ብዙ ልጆች አሉ ሀታ ሙስሊም ሆኖ እንደዛ የሚሆኑት፣ ግን አብዛኛው የሚታየው እነሱን ስለሆነ ማለት ነው። እኔ ለራሴ ግራ ስለገባኝ ነው። ይቅርታ ግን ያኒ ይህንን በማለቴ ማለት ነው። ለማንኛውም አየን እንዴ ያቺ ምንትና ሩታም እንደዛው ከአብሬሽ ስትጣላ ወደ አንዱ ሄዳ ልጥፍ ስትል፣ ከአንዱ ስትጣላ ወደ አንዱ ሄዳ ልጥፍ ስትል፣ አሁን ለታ ግን ነገሩ ከርሮ አልፈልጋህም የሚል ደረጃ ደርሷል ማለት ነው። ይሄ ማለት እንዴት ነው? ያን እኔ ብዙ ጊዜ የምር ነው ማወራው ብዙ ጊዜ ይላለሁኝ። ምናልባት ለአሁን ያኒ ይሄ ሁኔታ ምናልባት እይታ ጥሩ ሊኖረውና እንዲሁም ደግሞ ትንሽ ዶላሩም ከፍ ሊል ይችላል። ነገር ግን ደግሞ ይሄ ቦታ እስከ ዘላለም አይደለም የምትኖሩበት። ምክንያቱም አሁን ያኒ የሚያጫውታት የሚወዳት ያኒ ወደድኩሽ እያለ ከአንዱ ሲጣሉ ወደ አንዱ ሄዶ ልጥፍ የሚሉት ነገር በመጨረሻ ላይ ህይወታቸውን ይበጣብጣል ነው የሚለው። ምንም ቢሆን ምን አንድ ወንድ ይዛችሁ የሆነ ጊዜ እንትና ማን ነበር እንትና ተናግሮ ነበር ማለት ነው ስለፋ በፋኪያ ተነሳ። ፋኪያም እንደዛ ናት፣ ልክ ከነሱ አንድ ናት ማለት ነው። በዛ ሰዓት ተናግሮ ነበር። በዛን ሰዓት ከአንድ ወንድ ብቻ ሴሪ ለምንድን ነው የምትሰደቢው እያላት፣ እሷ ደግሞ አያፍራትም። ከብዙ ወንድ ስለሚሰራ ነኝ የሚሰድቡኝ ምንም አድርጌ ወይም ደግሞ ምንም ሰርቼ አይደለም። ነገር ግን ደግሞ ከብዙ ወንድ ቪዲዮ ምናምን ለመስራት ብዬ ከብዙ ወንድ ሰራለሁኝ። ግን ደግሞ ያ ማለት ፍቅር ኖሮኝ ከማንም አይደለም። ግን ደግሞ አንተ ነው ማፈቅራ አቢላ ፍጥጥ ፍረታቸው ራሱ የተቀብሮ እንደሆነ እኔ ግራ ነው የሚገባኝ። አሁን ደግሞ እኔ ለፈለኩት ነገር ምንድነው ያኒ አንድን ወንድ እይታ መጣ አልመጣም ማሻአላ አሁን ጥሩ እይታ ናችሁ ያሉት ማለት ነው እንዴ። እኛ እዚህ ሀራብ ቤት ቁጭ ብለን ማናገኘው ገንዘብ ነው እነሱ ሀገር ሆኖ እንደዛ እየሆኑ የሚያገኙት።
ስለዚህ ያኔ በልኩ ሆኖ በምስጋና አልহামዱሊላህ እያሉ እንደዛው ደግሞ ክርስቲያኖችም እያመሰገኑ አንድ ወንድ ብቻ ይዞ እስከ መጨረሻ በኋላ ተጋብቶ የልጄ አባት የልጄ እናት የሚሉትን ወንድ ይዞ ብዙ ጊዜ ይሄንን ይናገራለሁኝ። ያኔ እሱን ይዞ ነው ቢሰሩ የሚሻላቸው እንዴ። ዛሬ አንዱ ቀለበት አደረገላት ከነጎዳ አንዱ ቀለበት አደረገላት ነው የሚባለው። ለምን አይነት ጉድ እየተካሄደ እንደሆነ የምር እኔ ብዙ ጊዜ ሆነ ቪዲዮ ካየሁኝ የምሬ ነው የሚላችሁ። አላወራም ቢል ሆነ በቃ አላቺ ለሚለኝ ነገር አለ። ለምን እንደሆነ ግን አላውቅም። አንዳንዴ እናንተ ግራ ግብት የሚያደርጋችሁ ነገር አይታችሁ በሰላም አይናችሁ አይታችሁ ነገር ግን ደግሞ በቃ ግራ ግብት የሚያደርጋችሁ ነገር ታያላችሁ አይደል? እንደ ስንት ወንድ ነው ለአንድ ሴት ስንት ወንድ ነው ቀለበት የሚያደርግላት እንዴ? ወይስ ምን በዚህ በፊት ለቺ ሃይሚ ብሩኬ ቀለበት በቀለበት ፕሮግራም አዱቅ ምን ጂን ጃኬ እያሉ አናርበር እንዴ? አሁን ደግሞ ይሄ መጣ። ይሄ ከማጠሪህ መወጠሪህ አለው እንትና ብሩኬ። አሁን ደግሞ ይሄ መጣ። ይሄም ቀለበት ሊያደርግላት ፕሮግራም አሉ። ትላንት ነው ከትላንት ወዳ ዳይመንድ ነው ምንድነው ገዛ የሆነ ነገር ገዛ እያሉ ነበር። እኔ ደግሞ አይቼ ዝም እያልኩት ነበር። ጭራሽ የዛሬው ደግሞ ከፋ ቀለበት ሊያደርግላት ነው። ግን ይሄንን ቀለበት ስንት ወንድ ነው ለአንድ ሴት ስንት ወንድ ነው ቀለበት የሚያደርግላት? ይሄ ቀለበት የሚያስራው ሁላ በሷ ተጠቅሞ ነው የሚሄደው ወይስ ደሞስ እርግጥ ቀለበት አድርጎ እስከ መጨረሻ ሊያኖራት ነው ሊኖሩ ነው? እኔ አንዳንዴ ይሄ ገንዘብ ሲቀራ የሚቀር ነገር ነው። ዩቲዩብም እንደዛው ሲቀራ የሚቀር ነገር ነው። መቼስ ያኔ እዚህ ቦታ አይደለም የምትኖሩት። ዞሮ ዞሮ የራሴ ህይወት የራሴ ቤት እንዲሁም ደግሞ የልጆቼ አባት የልጆቼ እናት ማለታቸው አይቀር። ግን ደግሞ ያዛኔ ልጆቻቸውም ሲያዩት ይሄ ቪዲዮ ምን ያስብለኛል የሚለው ነገር አሁኑኑ መጠንቀቅ ጥሩ ነው ብዬ አስባለሁ። ምክንያቱም ይሄ ሚዲያ የወጣ ነገርና ሚዲያ የያዘው ነገር አይለቅም አይደል? ምንም ይሁን ምን ጥሩም ሰራችሁ ጥሩ መጥፎም ሰራችሁ መጥፎ እናንተ ጋር ድሌት አድርጋችሁ እንዲሁ ቢታጠፉት ራሱ ሰው ሲዘዋወር እንደዛው ሲዘዋወር በአንዱ ቤት ሊቀመጥ ይችላል። ያንን ቪዲዮ ነገና ከነጎዳ ማንም ሴት ይሁን ማንም ወንድ አገባለሁ ይወልዳለሁ የሚል ተስፋ የሌለው ሰው አላ ብዬ አላስብም። ሁላችንም ጋር ማለት ነው። ነገ የራሴ ህይወት የራሴ ቤት እንዲሁም ደግሞ የልጆቼ አባት የሚለው ሰው ይኖረኛል እንዲሁም የልጆቼ እናት የሚላት ሴት ትኖረኛለች የሚል ወንድና የማይል ወንድና የማትል ሴት የለችም አይደል? ሁላችንም ጋር ማለት ነው። ስለዚህ ለምንድነው ግን በዚህ ልክ ስነ ስርዓት አጥተን እንዲሁ ባልገን እንዴ ሰው ምን ለኛል የሚለው ነገር አጥተን እንደዚሁ ለነገ ከአንድ ወንድ ቀለበት ነው የምንድነው ፕሮግራም እያላችሁ አሁንም ደግሞ ለነጋ ባዛ ባንድ ወንድ ምን ቢያንስ ወር ትቆያላችሁ። ከዛ ቀጥሎ ሌላ ወንድ ይመጣል ቀለበት አደርጋለሁ እንዴ? በወር ነው እንዴ? ወይ በሳምንት ቀለበት የሚደረግላችሁ እናንተ ማለት ነው። የምር ሃይሚን እስከዛሬ ወዳት ነበርኩኝ። መጀመሪያው እንደዛው ሩታን የምሬ ነው የሚላችሁ መጀመሪያ ጊዜ ያዛኔስ እኔ ማሽስ ዩቲዩብ ከፈትኩኝ ዝም ብዬ ይወዳት ነበርኩኝ ይከታተላቸው ነበር ሳልከፍትም በፊት ማለት ነው። አሁን ግን ሳየው እንዴ ነገሩ አይቆሙም እነዚህ ልጆች ብዬ የምር ማያቱ ራሱ እያስጠላኝ እንደው ታምንላቸው ሳየው ራሱ የሚያስጠላኝ ደረጃ ደረሰ ማለት ነው። ሃይሚንም እንደዛ ይወዳት ነበርኩኝ። አሁን ሃይሚም ልታስጠላኝ ነው። ምን እየሆነ እንደሆነ ግራ ግብት አለኝ። ሰው በዚህ ልክ ደግሞ ሲለካ ምንድነው ልክስክስ ሲሆን ጥሩ አይደለም። እንደ ከአንዱ ወንድ ይዛችሁ እስከ መጨረሻ ካዛ እይታ ይኖረው በልኩ። ሁሉ ጊዜ አንድ አይነት አይደለም። ይሄ ዩቲዩብም እንደዛው ሁሉ ጊዜ አንድ አይነት አይደለም። አንድ ጊዜ ጥሩ እይታ ልናገኝበት፣ አንድ ጊዜ ደግሞ ትንሽ ዝቅ ሊል ይችላል። ዝቅ ባለው ሰዓት አዳዲስ ወንድ ይዛችሁ ይሄ የኔ ነው የምትሉት ነገር እኔ ጥሩ ነው ብዬ አላስብም። ይሄስ የምር ወይ አፍቅራችሁ ወይ ተፋቅራችሁ ወይም ደግሞ የምር እየወደደች ወይም ደግሞ እየወደዳት አይመስለኝ። መቼስ ልጁ ከብሩኬ የሚሻል ልጅ አይደለም እንዴ?
ጠይብ በዚህ ምን እየተካሄደ እንደሆነ ግራ ግብት እያለኝ ነው ማለት ነው። ለማንኛውም ምናልባት እንደው ስሜታዊ ሆኜ እንደው ሳወራ የሚታዝኑ ካላቸው ይቅርታ። አንዳንዴ የምር ተከታታይ ሆነን እኔ ይህንንም ብዙ ጊዜ እላለሁ። ተከታታይ ሆነን ሁል ጊዜ አንዱን ያኒ አሁን ለምሳሌ እኔ ሀይሚን ይወዳታለሁኝ ግን ቪዲዮ ማያለሁኝ ባየሁት ቪዲዮ ሁል ጊዜ ሀይሚን ስለሚወዳት ሁል ጊዜ ጥሩ ትሰራለች ማለት አይደለም። እኔ ብዙ ጊዜ ይሄንን እላለሁኝ። ተከታታይ ከሆነ ይቀር እንዲሁ ያኒ ሲሳሳቱ አይ ዛሬ ተሳስተሻል፣ አይ ዛሬ ተሳስተሃል የሚለው ነገር እንደነረሳ። ሀይሚ በዚህ ምንም ጥሩ ነገር ያሰራችው ነገር የለም። ከብሩክ ይሄ ልጅ ተሽሎት ነው ወይስ ደሞስ እኔ አላቅም፣ ወይስ እይታቸው ትንሽ ዝቅ ሲል የሚያደርጉት ነገር ነው አላቅም። ለማንኛውም ትንሽ ስለተሰማኝ ነው ያኒ ከብሩክ እስከ ዛሬ ጥሩ ላይ ነበሩ ሀይሚና ብሩክ። አሁን እነሱም ጀመሩ መሰል ልክስክስ መሆን ማለከስከስ ከአንዱ አንዱን ማጣጣም ሊጀምሩ ነው መሰል። ለማንኛውም ሀይሚ አስባ እንደው ሰላም ብላ ወደ ብሩክ ተመልሳ እንደ መጀመሪያ ተብሩክ ቢሰሩ ጥሩ ነው። እይታቸው ማሻላ ነው። ጠይብ ከዚህ በላይ ምን ሊመጣ ነው እንዴ? መቼስ እዛ ሀገር ያለ ሀራብ ሀገር ያለን ሁላችንም ነው የምንከታተላቸው። ጠይብ ማን ሊመጣ ነው አሁን ከዚህ በላይ? መቼስ ከዚህ የበለጠ ሰው ሀራብ ሀገር ይኖራል ብዬ አላስብ። ያን ይሄ የሚታየው ደግሞ የሚያየው ሁሉ አረብ ሀገር ነው። ስለዚህ አንዳንዴ እኛንም እያመሰገናችሁ ለራሳችሁም ደግሞ ፈጣራችሁን እያመሰገናችሁ ከብሩኬ ሰላም በይና ስሪ ነው የሚለው። እንዳልካችሁ ምናልባት ትንሽ የሚያስቀይማችሁ ነገር ካለበት ንግግሬ ላይ አፉ በሉኝ። ሁላችንም አስተሳሰባችን አንድ ስለሊሆነ ማለት ነው። አሁን ይሄንን አላወራ አንዱ ደግሞ እዛው ሀይሚ ጎበዝ በቃ ደግ አደረግሽ የሚለው አይጠፋ። እኔ አንዳንዴ ተከታዮች ራሱ ጭንቅላታቸው ተዘግቷል ነው የሚመስለው። ጥሩ ሲሰሩ ጥሩ ሰሩ፣ ሲሳሳቱ ተሳሳቱ። ሁል ጊዜ አንዱን ሰው ወደድ ነው ማለት ሲያጠፋም ምንም ሲል ያንን ሰው ጥሩ ነው ጎበዝ ጨምርበት በርታ ልንለው አይደለም። ሲሳሳቱ አይ በዚህ ቦታ እኮ ይሄ እንዲህ ቢሆን፣ ጥሩ ሲሰሩ ደግሞ አይ ቀጥሉበት ጎበዝ ብንል ጥሩ ነው ብዬ ነው ማስበው። ለማንኛውም ይሄን እንዴት ፈልጌ ነበር። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ አይለያችሁ እያልኩኝ በሌላ አዲስ እስከምንገናኝ ድረስ ደግሞ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቼር ቆዩልኝ። ሁላችሁንም ከልብ አመሰግናለሁ። በዚህም ያክል ከጎኔ ለሆናችሁ እንዲሁም ደግሞ ለምታበረታቱኝ ከልብ አመሰግናለሁኝ። ለዚህ ቤት አዲስ ሆኖ ሰብስክራይብ ማድረግ አትርሱ። ነባሮችም ያው እንደተለመደ ላይክ ሼር ብታደርጉ ደስ ይለኛል። ሁላችሁም በያላችሁበት አላህ ሰላማችሁን ቢዝት ትርፍርፍ ያድርግልኝ እያልኩኝ ባይ ባይ።